የእስራኤልና ኢራን ጦርነት እንደቀጠለ ነው። የእስራኤል አየር ኃይል ያለማንም ከልካይ በኢራን አየር ላይ እየፈነጨበት ይገኛል። በባሊስቲክ ሚሳኤሉ በኩል ደግሞ ኢራን የዋዛ አልሆነችም። ኢራን ምሽቱን በእስራኤል ላይ 2 ዙር የባሊስቲክ ሚሳኤሎችን አስወንጭፋለች። አይረን ዶም፣ አይረን ቢም፣ ዴቪድ ስሊንግ እና አሮ 23 አሜሪካ ሰራሹ ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ሲስተም ወይም በምህፃረ ቃሉ ታድ የሚባለው የሚሳኤል መከላከያ ተረባርበው 100% እስራኤልን መከላከል የቻሉበት ሁኔታ አልታየም። እስራኤል ኢራንን በአየር ኃይል የበላይነት ስትደበድብ፣ ኢራን ደግሞ እስራኤልን በባሊስቲክ ሚሳኤል ደብድባለች። ምሽቱ ለሁለቱም ሀገራት ከባድ ነበር። ጥንቅራችን በሁለቱም አቅጣጫ ያሉትን የሰዓታት መረጃዎች አካቷል። ዘርዘር አድርገን የምናደርሳቸው ይሆናል። ኢራን ወሳኙን መስመር ልትዘጋ ነው። የኢራን አብዮታዊ ኮማንደር የሆኑት እስማኤል ከውሳሪ ኢራን ለእስራኤል ከምትሰጠው የወታደራዊ አጸፋ በዘለለ ኢኮኖሚያን የሚያሽመደምድ ከእስራኤል አልፎ ዓለምን የሚነካ ውሳኔ ልትወስን እንደምትችል ዝተዋል። ኮማንደሩ ስትራቴጂክ የሆነውን የሆርሙዝ መተላለፊያ ለመዝጋት ነው የዛቱት። ምን ያስከትላል ካላችሁ መልሱን ከጥንቅራችን ታገኙታላችሁ። አሜሪካ ወታደራዊ ሰልፍና ተቃውሞ በአንድ መድረክ አስተናግዳለች። አሜሪካ በትላንትናው ዕለት 2 የሚቃረኑ ክስተቶችን አስተናግዳለች። በአንድ በኩል ለዘመናት ሀገሪቱ አድርገው የማታውቀውን ወታደራዊ ትዕይንት ስትከውን፣ ትዕይንቱ እየተካሄደ ባለበት ፕሬዚዳንት ትራምፕን የሚቃወም ከፍተኛ ሰልፍ በመላው አሜሪካ በርካታ ስፍራ ላይ ተከናውኗል። ትራምፕን ስላስደሰተ ወታደራዊ ትዕይንትና ከ2000 ስፍራ በላይ ንጉሥ አንፈልግም በሚል የተካሄደውን ተቃውሞ በዝርዝር ወደ እናንተ እናደርሳለን። የኢትዮ ኤርትራ የቃላት ጦርነት አሁንም እንደቀጠለ ነው። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ስለ ገዢው ፓርቲ ብልጽግና ያሉት ነገር አለ። ጥንቅራችን አጠር አድርጎ ከያዛቸው መረጃዎች መካከል ነው። በአፍሪካው ቀንድ በኢትዮጵያ ቀጠና አዲስ ሀገር የመፈጠሩ ጉዳይ ቀሪ ሆኗል። እውን ሊሆን ነው። ከዚሁ ጋር በተያያዘም በአሜሪካ ምክር ቤት አዲስ ረቂቅ ሕግ ቀርቧል። ይዘነዋል። መንግስት በሀገሪቱ የተለያዩ ክፍሎች በሚገኙ ማረሚያ ቤቶች ለታራሚዎች የሚያወጣውን ወጪ ለመቀነስ የሚረዳ መመሪያ እያዘጋጀ መሆኑ ተሰምቷል። እስረኞችን መቀለብ ባለመቻሉ እስረኛ መቀነስ እንደ መፍትሄ መታሰቡን እንዲሁም ቤተሰብ እስረኞችን ለመቀለብ ምግብ እንዲያቀርብ የሚሉ አካሄዶች ታስበዋል። ይህን የተመለከተ ዘገባ አክለናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢራንም እስራኤልም ከባድ ጉዳት ደረሰባቸው። እስራኤል ሐሙስ ለአርብ እኩለ ሌሊት አጋማሽ እንዳለፈ በኢራን ላይ ከፈተችው መጠነ ሰፊ የአየር ጥቃትን ተከትሎ የተስፋፋው ጦርነት ትላንት ምሽትም ቀጥሎ ሁለቱም ሀገራት አንዱ በሌላው ላይ ቀላል የማይባል ጉዳትን አድርሰዋል። ሰሞኑን እንደታየው እስራኤል በአየር ኃይሏ በጥልቀት ወደ ኢራን ግዛት ገብታ ተከታታይነት ያላቸውን ድብደባዎች ስትፈጽም፣ ኢራን በበኩሏ የእስራኤል ከተሞች ላይ ባነጣጠረ መልኩ በ2 ዙር ባሊስቲክ ሚሳኤሎችን አዝንባለች። የኢራን የምሽቱ የሚሳኤል ጥቃት በሰሜንና መካከለኛው እስራኤል ላይ ያተኮረ ነበርም ተብሏል። ስመጥሮቹ የእስራኤል የሚሳኤል መከላከያዎች አይረን ዶም፣ አይረን ቢም፣ ዴቪድ ስሊንግ እና አሮ 23 የተባሉት አሉ የተባሉ ወታደራዊ ቴክኖሎጂዎች የኢራን ሚሳኤሎች ቀልባ አየር ላይ ለማክሸፍ ምሽቱን አብዝተው ተረባርበዋል። እጅግ ስራ በዝቶባቸው አምሽቷል። የሚበዛው የመከላከል ርብርብ ተሳክቶላቸዋል። የኢራን ሚሳኤሎች አየር ላይ ማክሸፍ ግን አልተቻለም። እነዚሁ የዘመኑ አነፍናፊ ጸረ ሚሳኤሎች አንድም የኢራን ሚሳኤል የእስራኤልን የአየር ክልል ጥሶ እንዳይገባ ለማድረግ የቻሏቸውን ሁሉ ጥረቶች አድርገዋል። ነገር ግን ፍጹም መሆን አልተቻለም። እስራኤልና አጋሮቿ ምሽቱን ባደረጉት መጠነ ሰፊ የመከላከል ርብርብ ሁሉንም የኢራን ሚሳኤሎች ተከላክሎ አየር ላይ ማምከን የቻሉበት ሁኔታ ባይኖርም ሌሎችን መከላከል ባይቻል ኖሮ ሊደርስ ይችል የነበረውን ከፍተኛ ጥፋት ግን መታደግ ችለዋል። የተወሰኑት የኢራን ባሊስቲክ ሚሳኤሎች እጅግ ውስብስብና ተደራራቢ ወይም ሶፊስቲኬትድ ኤንድ መልቲሌየርድ ኤሪያል ዲፌንስ የተባሉትን አልፈው በእስራኤል ከተሞች ላይ ጉዳት አድርሰዋል። እስራኤል አይረን ዶም፣ አይረን ቢም፣ ዴቪድ ስሊንግ እና አሮ 23 ከተባሉት እጅግ ከዘመኑት የሚሳኤልና አየር መከላከያዎች በተጨማሪ ባለፈው ጥቅምት ሌላ አዲስ የአሜሪካን የሚሳኤል ጥቃት መከላከያ መሳሪያን በእጁ ያስገባች መሆኑ አይዘነጋም። ባለፈው ጥቅምት ወር ኢራን ከሰነዘረችባት 180 የባሊስቲክ ሚሳኤል ጥቃት ጋር በተያያዘም አሜሪካ ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ሲስተም ወይም በምህጻረ ቃሉ ታድ የተባለውን ውስብስብ የሚሳኤልና የአየር መከላከያ የጦር መሳሪያን ለእስራኤል አስረክባለች። ታድ የሚሳኤል መከላከያ እስከ 1800 ማይልስ የተተኮሰ ሚሳኤልን ከርቀት አነጣጥሮ ለመለየትና እርምጃ ለመውሰድ የሚያስችል ራዳርም የተገጠመለት አደገኛ አነፍናፊ ጸረ ሚሳኤል ነው የሚባልለት ነው። ያም ሆኖ ግን ከሌሎች የተወሳሰቡ የእስራኤል ሚሳኤሎች ጋር ተጋግዞም የኢራን ሚሳኤሎች 100% በማክሸፉ ረገድ ግን በተነገረለት ደረጃ ስኬትን አላስመዘገበም። በሌላ አቅጣጫ ደግሞ እነዚህ እጅግ የዘመኑ የሚሳኤል መከላከያዎች በርካቶቹን የኢራን ተወንጫፊ ሚሳኤሎች እስራኤል ግዛት ሳይደርሱ በአየር ላይ እንዳሉ ባያከሽፏቸው ኖሮ ደግሞ ታሪኩ ሌላ ይሆን ነበር። በእስራኤል ከተሞች ላይ ደርስ የነበረው ጉዳትም ቀላል እንደማይሆን ዘገባዎች እያመለከቱ ይገኛሉ። በምሽቱ ጥቃት የኢራን ሚሳኤሎች ህንፃዎች ላይ በማረፋቸው በርካታ ሰዎች ሲሞቱ ያሉበት ሁኔታ ያልታወቁ ሰዎችም አሉ።
የነፍስ አድን ሰራተኞች ሰዎችን ከህንጻ ፍርስራሾች ለማውጣት እየተረባረቡ ነው። እንደ CNN ዘገባ ከሆነ ኢራን ወደ እስራኤል ባስወነጨፈቻቸው ሚሳኤሎች እስካሁን ባለው ሁኔታ 78 እስራኤላውያን ተገድለዋል። አሁን ባለው ሁኔታ ኢራን በእስራኤል ላይ ያላትን የሚሳኤል አቅም ስትጠቀም፣ በሌላ አቅጣጫ ደግሞ እስራኤል ባላት የአየር ኃይል የበላይነት በኢራን ላይ ከባድ ሊባሉ የሚችሉ ጥቃቶችን አድርሳለች። በእስራኤል መከላከያ IDF በኩል በተለቀቀው መረጃ መሰረትም በዚሁ የአየር ጥቃት በኢራን የኒውክሌር ተቋማት ላይ ከባድ የሚባሉ ጉዳቶችን አድርሳለች። በዋና ከተማዋ ቴህራን የሚገኘውና ሻህራን በመባል የሚጠራው ግዙፉ ነዳጅ ማከማቻ በእስራኤል የአየር ጥቃት ተመትቶ ሲነድ ታይቷል። እስራኤል በዚሁ የአየር ጥቃቷ ቀደም ብላ ከገደለቻቸው ከፍተኛ የኢራን ወታደራዊ አመራሮች በተጨማሪ ሌሎች አመራሮችንም ጭምር ኢላማ አድርጋ የገደለች መሆኗን አስታውቃለች። 150 የኢራንን ኢላማዎች መትቻለሁ ስትልም እስራኤል ማስታወቋን ዘገባዎች ያመለክታሉ። ኢራን አሜሪካና አጋሮቿ እስራኤልን በማገዝ ወታደራዊ እንቅስቃሴ ውስጥ የሚገቡ ከሆነ ወዮላቸው ያለች ሲሆን በአሜሪካ ታሪክ ባልተለመደ ሁኔታ የጎዳና ላይ ወታደራዊ ትርኢትን እያሳዩ ያሉት ፕሬዚዳንት ትራምፕ ለዚሁ የኢራን ጥብቅ ማስጠንቀቂያ ትሩዝ በተባለው የማህበራዊ ሚዲያ ትስስር ገጻቸው ምላሽ ሰጥተዋል። በዚሁ ምላሻቸውም ኢራን በአሜሪካ ወታደራዊ ተቋማት ላይ ጥቃትን የምትሰነዝር ከሆነ አሜሪካ ታይቶ የማይታወቅ ወታደራዊ ምላሽ የምትሰጥ በመሆኑ በደንብ ማሰብ ይገባል ሲሉም ሀሳባቸውን አስፍረው ታይተዋል። በሌላ በኩል ኢራን ወሳኙን መስመር ልትዘጋ ነው። ከሚሳኤል ባለፈ እስራኤልን የሚቀጣው የኢራን እርምጃ። የኢራን አብዮታዊ ጋርድ ኮማንደር የሆኑት እስማኤል ኮሳሪ ኢራን ለእስራኤል ከምትሰጠው የወታደራዊ አጸፋ በዘለለ ኢኮኖሚን የሚያሽመደምድ ከእስራኤል አልፎ ዓለምን የሚነካ ውሳኔ ልትወስን እንደምትችል ዝተዋል። ኮማንደሩ ስትራቴጂክ የሆነውን የሆርሙዝ መተላለፊያ ለመዝጋት ነው የዛቱት። መተላለፊያው የፋርስ ባህረ ሰላጤና የኦማን ባህረ ሰላጤ የሚገኝ ሲሆን የፋርስ ባህረ ሰላጤ ወደ ውቅያኖሶች የሚያሻግር ነው። በዓለማችን ካሉ ስትራቴጂክ መተላለፊያዎች አንዱ ሲሆን ኢራን ከዚህ መተላለፊያ 20 በመቶ የሚሆነውን ትቆጣጠራለች። ኢራን ይህንን ወሽመጥ ለመቁረጥና ለመዝጋት ከወሰነች በዓለም የነዳጅና ንግድ ዝውውር ላይ ከፍተኛ እንቅፋት የምትፈጥር ይሆናል። ውሳኔው ከተተገበረ ዓለም አቀፉ ማህበረሰብም ተጎጂ የሚሆንበት ይሆናል። ኢራን ይህንን እስራኤል ላይ ጫና እንዲደረግ የእስራኤል አጋሮች አሜሪካና ሌሎች ወደ ጦርነቱ እንዳይገቡ ለማገድ ከገቡም እንደ አማራጭ መደራደሪያ ልታደርገው ትችላለች ተብሏል። ገና ካሁን የሁለቱ ሀገራት ግጭት የዓለም የነዳጅ ዋጋ የጨመረ ሲሆን ይሄ መተላለፊያ በኢራን የሚዘጋ ከሆነ ነዳጅ በበርሜል ከ$120 እስከ $350 ሊደርስ እንደሚችል ነው የተገመተው። እስራኤል ኢራን ላይ ከሰሞኑ ከመተኮሷ በፊት የነዳጅ ዋጋ በበርሜል $73.18 ነበር። የመስመሩ መዘጋት፣ የነዳጅ ጫኝ ታንከሮች እንቅስቃሴ መታገድ የነዳጅ ዋጋ በአሜሪካ ገበያ በጋሎን እስከ $4.50 ሊያሻቅብ መቻሉን ግምት ተሰጥቶበታል። ኢራን ይህንን መተላለፊያ መዝጋቷ ግን በራሷ ላይ ሌላ መዘዝ የሚያመጣ ነው። በአሜሪካ ማዕቀብ እንዲሁም የተገደበው የኢራን የነዳጅ ኤክስፖርት ብቸኛ መውጫው ይሄ ወሽመጥ ነው። በሌላ አነጋገር ኢራን የራሷን ነዳጅ ገበያ ትጎዳለች። የየመኑ ሁቲ በቀይ ባህር መርከቦችን የማስተጓጎል ድርጊት የሚታወስ ነው። ቀይ ባህር ቢዘጋ ግን መርከቦች አፍሪካን ዞር የማለፍ አማራጭ አላቸው። የሆርሙዝ መተላለፊያ መዘጋት ግን ምንም ሌላ አማራጭ አለመኖሩ ተጽዕኖውን ዓለምን እንዲሰማው ማድረግ የሚያስችል ነው። አሜሪካ ይህንን የኢራን ውሳኔ በማሰብ ከዚህ ቀደም በአካባቢው ማለትም በባህሬን ለዚህ ጊዜ የሚሆን ጦር እንዳስቀመጠች ይነገራል። በአሜሪካ ወታደራዊ ሰልፍና ተቃውሞ። አሜሪካ በትላንትናው ዕለት ሁለት የሚቃረኑ ክስተቶችን አስተናግዳለች። በአንድ በኩል ለዘመናት አገሪቱ አድርገው የማታውቀውን ወታደራዊ ትዕይንት ስትከውን፣ ትዕይንቱ እየተካሄደ ባለበት ፕሬዚዳንት ትራምፕን የሚቃወም ከፍተኛ ሰልፍ በመላው አሜሪካ በርካታ ስፍራ ላይ ተከናውኗል። ትላንት በዋሽንግተን ዲሲ ከቀን እስከ ማታ የቀጠለ አስገራሚ ወታደራዊ ትዕይንት ተከናውኗል። $54 ሚሊዮን የወጣበት ይህ ትዕይንት ከትራምፕ 79ኛ ልደት በዓል ጋር ተገጣጥሟል። ትራምፕ ግን ለልደት አይደለም ለአሜሪካ ጦር 250ኛ ምስረታ ነው ሲሉ ነው ያስተባበሉት። ለትራምፕ ክብር ጦሩ 21 ጊዜ ማምሻውን ተኩስ ያደረገ ሲሆን በቀኑ ትዕይንት የአሜሪካ ጦር ከጥንት እስካሁን ያለውን አቅም አሳይቶበታል። በርካታ ታንኮች፣ ምድር አንቀጥቃጭ ብረት ለበሶች ተሰልፈው ለእይታ ቀርበዋል። የጦር ሄሊኮፕተሮች በብዛት የዋሽንግተን ሰማይን ሞልተው አልፈዋል። አየር ወለድ በፓራሹት ጭስ እየለቀቀ የዋሽንግተንን ሰማይ አድምቆታል። ፕሬዚዳንት ትራምፕ ድካም ቢታይባቸውም ባሰናዱት ትዕይንት መርካታቸውን የታየው 10 ጊዜ ብድግ እያሉ ለጦራቸው ወታደራዊ ሰላምታ ሲሰጡም ታይተዋል። በምድር ላይ ያለ ምርጡ ጦር ሲሉ የአሜሪካን ጦር አድንቀዋል። ማንም ሀገር አሜሪካን ቢነካ ይሄ ጦር ሄዶ ልክ ያስገባል ሲሉም ትራምፕ ተኩራርተዋል። ከ7000 በላይ ወታደሮች የታዩበት ይሄ ትዕይንት በአሜሪካ ከበርካታ አስርት ዓመታት ወዲህ ታሪክ ትልቁ የወታደራዊ ትዕይንት ሲባል ትዕይንቱ በዝናባማ የአየር ጠባይ የተፈተነም ነበር። ከ250,000 በላይ ታዳሚዎች እንደተገኙበት የትራምፕ አስተዳደር ቢናገርም የቁጥሩ ጉዳይ ሌላ ክርክር ምክንያት ሆኗል። የትራምፕ ደጋፊዎች ጭምር ብዙ ሰው ባለመውጣቱ በትዕይንቱ በኋላ ሲቆጩ ተስተውለዋል። ጎን ለጎን በትራምፕ ላይ የተነሳ የተቃውሞ ሰልፍ በዚህ ወቅሰዋል። አሜሪካኖች ትላንት በቴሌቪዥን መስኮታቸው ሁለት የሚጻረሩ ክስተቶችን ሲከታተሉም ነበር። ትራምፕን ያስደሰተው ትዕይንት እየተደረገ ባለበት ጎን ለጎን በመላው አሜሪካ ነገስታትን አንፈልግም የሚል ተቃውሞ ተቀጣጥሎ ታይቷል። በሺዎች የሚቆጠሩ አሜሪካውያን በ2000 በላይ ተቃውሞ ሰልፎች በመላው አሜሪካ አድርገዋል።
ኖ ኪንግስ የሚል መፈክራቸውን ከፍ አድርገው አሳይተዋል። አስተባባሪዎቹ በሚሊዮን የሚቆጠሩ ተሳታፊዎች የተሳተፉበት በመቶዎች የሚቆጠሩ የተቃውሞ ሰልፎች መካሄዳቸውን ተናግረዋል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎችም አካባቢዎች የፕሬዝዳንቱ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች፣ የሰራተኛ ማህበራት መሪዎችና አክቲቪስቶች በኒውዮርክ፣ ፊላደልፊያ እና ሂውስተንን ጨምሮ የአሜሪካን ባንዲራና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞች ንግግር አድርገዋል። እንዲሁም ተቃዋሚ ሰልፈኞቹ በፊላደልፊያ በላቭ ፓርክ በመሰባሰብ ተቃውሟቸውን አሰምተዋል። ከፍተኛ የተቃውሞ ሰልፍ ተሳታፊ ከታየባቸው አንዱ ሎስ አንጀለስ ነው። በከተማው የነበረውን ተቃውሞና ግጭት ለማስቆም ትራምፕ 4700 ወታደሮች ማሰማራታቸው ይታወሳል። ወታደሮቹ በከተማው አስተዳደሮችና የህግ አስከባሪዎች የሰነድ አልባ ስደተኞችን አፈሳን በመቃወም በተከታታይ ተቃውሞ ሰልፎች ማካሄዳቸውንና የተለያዩ ውድመቶች ማድረሳቸውን ተከትሎ በተጠንቀቅ ላይ ነበሩ። ትራምፕ ከሳምንት በፊት አስተዳዳሪው ጋቪን ኒውሰም እና የአካባቢው ባለስልጣናት ሳይፈልጉ በግዛቲቱ ብሔራዊ ዘብ አሰማርተው ነበር። ቅዳሜ ዕለት በሎስ አንጀለስ በፌዴራል ህንጻ አካባቢ በተቃዋሚዎችና በብሔራዊ ዘብ ወታደሮች መካከል ፍጥጫ ተፈጥሮ የነበረ ሲሆን ህዝቡን ለመበተን አስለቃሽ ጭስ ተተኩሷል። ነገር ግን አንድ ወይም ሁለት ህንጻዎችን አለፍ ብሎ በመቶዎች የሚቆጠሩ ተቃዋሚ ሰልፈኞች በሰላማዊ መንገድ ጉዟቸውን ሲቀጥሉ ታይተዋል። ትራምፕ በድጋሚ ከተመረጡ በኋላ ከፍተኛ የተቃውሞ ሰልፎች ቢካሄዱም የህዝብ አስተያየት ግን የስደተኛ ፖሊሲያቸው በስፋት ተወዳጅነት እንዳለው የሚያሳይ መሆኑ ተዘግቧል። ንጉሶች አንፈልግም በሚል መሪ ቃል አደባባይ የወጡት ተቃዋሚዎች ትራምፕ በሁለተኛው የስልጣን ዘመናቸው የፕሬዝደንቱን የስልጣን ገደብ አልፈዋል የሚለውን ትችት ያቀርባሉ። በወታደራዊ ትርኢት ላይ በሺዎች የሚቆጠሩ የደንብ ልብስ የለበሱ ወታደሮች፣ ታንኮችና ወታደራዊ ተሽከርካሪዎች በወታደራዊ ባንድ ታጅበው ሲያልፉ የተደሰቱት ትራምፕ በመላው አሜሪካ ስለተደረገው ተቃውሞ አንድም ቃል ሳይናገሩ ትዕይንቱ ተጠናቋል። በአሜሪካ ለመጨረሻ ጊዜ ወታደራዊ ትርኢት የተካሄደው በፕሬዝዳንት ጆርጅ ኤች.ደብሊው ቡሽ የስልጣን ዘመን አሜሪካ በባህረ ሰላጤ ያካሄደችውን ጦርነት ድል ለማክበር በሚል እንደ አውሮፓውያን አቆጣጠር ሰኔ 1991 ነበር። በወቅቱ በትርኢቱ ላይ 200,000 ሰዎች የተሳተፉ ሲሆን የርችት ማብራት ስነ ስርዓቱን ደግሞ 800,000 ሰዎች መመልከታቸውን የታሪክ ዘገባዎች ያሳያሉ። በቅዳሜው ዝግጅት ላይ አየሩ እርጥበታማ ስለነበርና ዝናብ ይዘንባል የሚል ትንበያ በመኖሩ የታደሙ ሰዎች ቁጥር ከተጠበቀው በታች መሆን ግን የትራምፕን አስተዳደር ቅር ያሰኘ ሆኗል። ኤርትራ ስለ ብልጽግና። የኢትዮጵያና የኤርትራ የቃላት ጦርነት እንደቀጠለ ነው። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በገዢው ፓርቲ ብልጽግና ላይ ያነጣጠረ ጠንከር ያለ ትችትን በኤክስ ገጻቸው ላይ አስነብበዋል። የማነ ገብረ መስቀል በዚሁ ኤክስ ገጽ ልጥፋቸው የኢትዮጵያው ገዢ የብልጽግና ፓርቲ ባለስልጣናትና ተከታዮቻቸው ማንም ተራ ሰው በቀላሉ ሊረዳቸው የሚችሉ የዓለም አቀፍ ሀሁዎችን በሚጻረር መልኩ አንድን ጉዳይ እየደጋገሙ ነው ያሉ ሲሆን በዚህም አመራሮቹ አሁን ባለው ሁኔታ እያንጸባረቋቸው ያሉት መከራከሪያዎች ማንም በቀላሉ ሊረዳቸው ከሚችሉ አመክንዮዎች ያፈነገጡ ከዓለም አቀፍ ድንጋጌዎች የሚወጡ ናቸው ሲሉ ሞቅሰዋል። ሚኒስትሩ አስተያየታቸውንም በመቀጠል የብልጽግና ፓርቲ ባለስልጣናትና ተከታዮቻቸው ኤርትራና ኢትዮጵያ እንደገና በጀመሩት መቀራረብ ግራ መጋባት ወይም ተስፋ መቁረጥ አይነት ስሜት ይታይባቸዋል ሲሉም አስታውቀዋል። የብልጽግና ባለስልጣናትና ተከታዮቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ተረድተዋል ሲሉም ሚኒስትሩ በዚሁ ኤክስ ልጥፋቸው ላይ ሀሳባቸውን አስፍረው ታይተዋል። ሰሞኑን በህዝብ ተወካዮች ምክር ቤት ተገኝተው በበርካታ ሀገራዊና ቀጠናዊ ጉዳዮች ማብራሪያ የሰጡት ፊልድ ማርሻል ብርሃኑ ጁላ ከኤርትራ ጋር እንደዚሁም ከባህር በሩ ጋር በተያያዘም ሰፋ ያለ ማብራሪያን የሰጡ ሲሆን የኤርትራና የኢትዮጵያን ችግር ለመፍታት መንግስታችን ብዙ ርቀት ሄዷል በማለትም ግን ደግሞ አልተሳካም ሲሉም በዚሁ ማብራሪያቸው ተናግረዋል። የባህር በር ስላለኝ እናንተን እንደፈለግኩ ላደርጋችሁ የሚል አስተሳሰብ አለ፣ በእኛ በኩል ደግሞ የለም መሆን የለበትም በጋራ ተጠቃሚነት የሚል ምላሽን ስንሰጥ አሁን ኩርፊያ መጥቷል፣ መወራጨትም አለ ሲሉም ተናግረዋል። በኢትዮጵያ ቀጠና አዲስ ሀገር ሊፈጠር ነው። በኢትዮጵያ ቀጠና አዲስ ሀገር ሊፈጠር የሚችልበት ሁኔታ እየሰፋ ነው። ሀያሏ ሀገር አሜሪካ የሶማሊያ ግዛት አካል የነበረችውን ሶማሌላንድን በሀገርነት እውቅና ሰጥታ ለመቀበል ጫፍ ላይ ደርሳለች። በዚህም የሶማሌላንድ ሀገር የመሆን ጉዳይ በአሜሪካ ምክር ቤት ቀርቧል። የዚህ ህግ ባለቤት የአሜሪካ የህግ አውጪ ምክር ቤት አባል ስኮት ፔሪ ናቸው። የምክር ቤት አባሉ ከሰሞኑ አሜሪካ ለሶማሌላንድ ሀገርነት እውቅና እንድትሰጥ የሚጠይቅ የሶማሌላንድ የነጻነት ድንጋጌ የተሰኘ ረቂቅ የውሳኔ ሀሳብ ለምክር ቤቱ አቅርበዋል። የረቂቅ የውሳኔ ሀሳቡ አቅራቢ ፔሪ ሶማሌላንድ ለምን ሀገር መሆን እንደሚገባትና ከአሜሪካ ዘላቂ ጥቅም ጋርም በምን መልኩ እንደሚተሳሰርም በረቂቅ ህጋቸው ማብራሪያ ሰጥተውበታል። በዚህም ፔሪ ሶማሌላንድ የተረጋጋና ዲሞክራሲያዊ ስርዓት መገንባቷንና አሜሪካ በርበራ ወደብ ላይ ጦር ሰፈር እንድትገነባ ጭምር ፈቃደኝነቷን የገለጸች አስተማማኝ አጋር መሆኗን ጠቅሰዋል። በቀጠናው ተጽዕኖዋን ያጠናከረችው ቻይናን ለመገዳደር አሜሪካ ከሶማሌላንድ ጋር ጥብቅ ትስስር መፍጠርና እውቅና መስጠት እንዳለባት ረቂቅ የውሳኔ ሀሳቡ ይጠይቃል። ሶማሊያ ሶማሌላንድ ግዛቴ ናት፣ ማንም ሀገራዊ እውቅና ሊሰጣት አይገባም በማለት እስከዛሬም እየተከራከረች ትገኛለች። በመጨረሻም ቀለብ ባለመቻሉ የእስረኞቹን ቁጥር ለመቀነስ መመሪያ ተዘጋጀ።
መንግስት የታራሚዎችን ዕለታዊ በጀት ለማስተካከል በየጊዜው እርምጃ ቢወስድም ችግሩን በዘላቂነት ሊፈታ ባለመቻሉ አማራጭ ቅጣት ማስፈጸሚያ መመሪያ እየተዘጋጀ መሆኑ ተነገረ። መንግስት በአገሪቱ የተለያዩ ክፍሎች በሚገኙ ማረሚያ ቤቶች ለታራሚዎች የሚያወጣውን ወጪ ለመቀነስ የሚረዳ መመሪያ እየተዘጋጀ መሆኑና የፌዴራል የሕግና የፍትህ ኢንስቲትዩት የታራሚዎቹን ቁጥር ለመቀነስ የሚረዳ ጥናት ማድረጉም ታውቋል። በፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ እንደተናገሩት የታራሚዎችን ቀለብ ጥያቄ ለማስተካከል የተለያዩ ጥረቶች በመደረግ ላይ ናቸው ብለዋል። ሁሉም ፍርደኞች ወደ ማረሚያ ቤት ከሚሄዱ አማራጭ የቅጣት መፍትሄዎችን ለመተግበር የፍትህ ሚኒስቴር ከማረሚያ ቤቶች ኮሚሽን ጋር በመነጋገር ላይ መሆኑን ሚኒስትር ዴኤታው መግለጻቸውን የሪፖርተር ዘገባ አመልክቷል። በመዘጋጀት ላይ ያለው አማራጭ የቅጣት ማስፈጸሚያ መመሪያ ወደ ማረሚያ ቤት የሚገቡ እስረኞችን ቁጥር ይቀንሰዋል ተብሎ ይታመናል ያሉት ሚኒስትር ዴኤታው መመሪያው መቼ እንደሚተገበር ለቀረበላቸው ጥያቄ እየተመካከርንበት ነው፣ በቀጣይ ይፋ ይሆናል ብለዋል። የፌዴራል የሕግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ምትኩ ማዳ ደግሞ በአገር አቀፍ ደረጃ የፍትህ ተቋማት አገልግሎት እንዲዘምን የጥናትና ምርምር ስራዎችን ማድረግ የኢንስቲትዩቱ ዋነኛ ተልዕኮ ነው። በማረሚያ ቤቶች ላይ በተደረገው ጥናት የታራሚዎች ቁጥር በመብዛቱ የአገልግሎት አሰጣጥ፣ የቀለብና የማረፊያ እጥረትና የታራሚ ጥያቄዎች ፍላጎት አለመሟላት ችግሮች እንዳሉ መለየቱን ገልጸዋል። ታራሚዎች በሚገኙባቸው ማረሚያ ቤቶች እየቀረበላቸው ያለው ምግብ በቂ ባለመሆኑ ከቤተሰቦቻቸው እያስመጡ እንደሚመገቡ ኢንስቲትዩቱ በጥናት መለየቱን አስረድተዋል። ኢንስቲትዩቱ ችግሮችን ለመፍታት ካስቀመጣቸው የመፍትሄ አማራጮች መካከል በተለይም የአጭር ጊዜ የእስር ቅጣት በተላለፈባቸው ሰዎች ላይ አማራጭ ቅጣቶችን መተግበር ዋነኛው መሆኑንም አቶ ምትኩ ገልጸዋል። ታራሚዎች በሕግ የተወሰነባቸውን ቅጣት መፈጸም አለባቸው። ነገር ግን በተለይ ምርታማና ውጤታማ የሚሆኑ ዜጎች ማረሚያ ቤት ሲቆዩ ምርታማ አይሆኑ። ይህንን ለማስተካከል ከቀረቡ ምክር ሀሳቦች መካከል ተለዋጭ ቅጣቶችን በሕግ መደንገግ ነው። ለዚህም ከእስራት ይልቅ የማህበረሰብ አገልግሎቶች እንዲሰጡ ማድረግ ነው ብለዋል። ኢንስቲትዩቱ ያቀረባቸው ምክር ሀሳቦች ወደ ተግባር እንዲቀየሩ በፍትህ ሚኒስቴር በኩል ሕግ እንዲወጣና እንዲደነገግ ለማድረግ በሂደት ላይ እንደሆነም ተገልጿል። በፌዴራል ማረሚያ ቤቶች ኮሚሽን በሚተዳደሩ ማረሚያ ቤቶች ውስጥ ያሉ እስረኞች ዕለታዊ በጀታቸው 35 ብር ሲሆን በክልል መንግስታት ስር ባሉ መሰል ተቋማት የታሰሩ እስረኞች ዕለታዊ በጀት ደግሞ ከክልል ክልል ስለሚለያይ ከ30 እስከ 100 ብር ነው። በሶማሌ ክልል ውስጥ ባሉ ማረሚያ ቤቶች ለአንድ ታራሚ ዕለታዊ በጀት 100 ብር፣ በአማራ ክልል 55 ብር፣ በኦሮሚያ ደግሞ 46.60 ብር እንደሆነ ታውቋል። እንደ ተባበሩት መንግስታት ድርጅት የእጽና የወንጀል ቢሮ ዓመታዊ ሪፖርት ከሆነ በኢትዮጵያ ከ120 ሺህ በላይ እስረኞች ሲኖሩ ከ100 ሺህ ውስጥ 99 ያህሉ ለእስር ይዳረጋሉ። ከታሳሪዎች ውስጥም የሴቶች ድርሻ 4 በመቶ እንደሆነ በሪፖርቱ ተጠቅሷል። ቢሮ አክሎም በኢትዮጵያ 126 ማረሚያ ቤቶች መኖራቸውን፣ ከእነዚህ ውስጥ 6ቱ በፌዴራል ማረሚያ ቤቶች፣ ቀሪዎቹ ደግሞ በክልል መንግስታት ስር ናቸው ማለቱን የሪፖርተር ዘገባ አመልክቷል።